የዛሬው ደግሞ በጣም ላስጨራሽና ከወትሮ ለየት ያለ ነገር ነው ተፈጥሮ እያየን ያለ ነው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቪዲዮን ጀምሩ። ዛሬ የተፈጠረው ነገር እንግዲህ ግራ የሚያጋባ ነገር ነው። ምናልባት በዚህ መንገድ ሩታ ላይፍ ይስተካከላል ብላችሁ አስባችሁ ከሆነ በጣም ስህተት እየሰራችሁ ያላችሁት። ለምን ማንኛውም አባት ልጁን የማየት መብት አለው እና ገፍትራችሁ እስከ ማስወጣት ማለት እንደዚህ ነገሮች መፈጠር የለባቸውም። ቢያንስ ሩታ ተከብራ ያለች እንስት ናት። በቃ ክብሯን ጠብቃ እንድትኖር አድርጓት እንጂ ከሷ የማይጠበቅ ነገር እንድታደርግ አትገፋፏት። ይሄ የእናንተ ሴራና የእናንተ ተንኮል ነው፣ ሜሪና ዳኒ ማለት ነው። እውነት ጥሩ አልሰራችሁም። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ማለት ከእሷ ጎን መሆናችሁ፣ ከእሷ ጋር ያለውን ነገር ለመፍታት መሞከራችሁ፣ በቃ እሷ እንድትደሰት እሷ ሰላም እንድትፈጥር የምታደርጉት ነገር በጣም ደስ የሚል ነገር ነው። ግን በእንደዚህ አይነት መንገድ አለም። ይሄ እልህ አስጨራሽ ነው። ይሄ ምንድነው ውሃ ቅዳ ውሃ መልስ ነገር ነው እንጂ በዚህ መንገድ እንዴት ነው ሊስተካከል የሚችለው? ሩቴ ግን ቆም ብለሽ አስቢ። እውነት እነዚህ ልጆች አንቺን የጠቀሙ መስለው ማለት ራሳቸው የተጠቀሙ ነው ያሉት። ይሄ መሆን የለበትም። እኔ ቃል ላይ በጣም ደስ ብሎኝ ነበር ከሜሪ ጋር ቪዲዮ ለቃችሁ ምናምን ነገር የራሱ ፖስት እያረኩት ነበርና ግን ደግሞ እንደዚህ ባይሆን ጥሩ ነው። ለምን ይሄ ያንቺ ማንነት አይደለም። አንቺ ማለት እንደዚህ አይነት ሴት አይደለሽም። ማለት እንደዚህ ገፍትሮት እስከሚወጡ ምናምን ነገር መሆን የለበትም። ምንም ቢሆን የልጅሽ አባት ነው። በቃ ይሄ አባትነቱ ስለማንክድ ማለት ነው። አብርሃም የሰራው ነገር የተደረገው ነገር እሱ እንዳለ ሆኖ ይሄ ምንም ስህተት አይደለም። ማለት በቃ ጥፋተኛ ነው፣ አጥፍቷል፣ ብዙ ነገሮችን በድሎሻል አድርጓል። ግን እንደዚህ አይነት መንገዶች ሊያስተካክላችሁ አይችሉም ሁለታችሁ። በቃ አንቺ መተው ነው ያለብሽ እኮ ከሱ ጋር ይሄ በቃ አንካ ውሰድ ምናምን ነገር መሆን የለበትም። አንቺ ደግሞ በጣም የዋህነሽ ምስኪን ነሽ። በተለይ ሰው የሚልሽ ነገር ታምኛለሽ። የሆነ ደካማ ጎንሽን ያውቃሉ። ለዛም ይመስለኛል ዳኒና ሜሪ ይሄን ነገር ያደርጉት ማለት ነው። አብርሃም እንግዲህ ልጄ ማየት አለብኝ፣ ልጄን አትከለክሉኝም። በነገራችን ላይ በህጉም ከሄዳችሁ መቼም ማንኛውም አባት ልጄ ማየት መብት አለው አይደለ? ግን ደግሞ እንደዚህ አይደለም ወይ? እኔ ውዶች ሜሪና ዳኒ እንደዚህ ጥሩ አይደለም፣ ትክክል አይደለም የሰራችሁት። ይሄ መሆን የሌለበት ስራ ነው እውነት ለመናገር ማለት ነው። በነገራችን ላይ ማናደዳችሁ ማብሸቃችሁ እኮ ኦኬ። ሩታ በጣም ብዙ ዘመናትን እንግዲህ ስትናደድ ስትከፋ ኖራለች በአብርሽ ከመጸነስ እስከ ማርገዝ እስከ መውለድ፣ አሁን ደግሞ ልጇን እስከ ማሳደግ ማለት ነው። ግን ደግሞ በእንደዚህ መንገድ ነገሮች አይፈቱም፣ ነገሮች አይስተካከሉም የኔ ውዶች። በቃ እናንተ ከእሷ ጎን ሆናችሁ ማድረግ ያለባችሁ ነገር አድርጉ እንጂ ቢያንስ ይሄ ደግሞ ለሚዲያ የመጠን ነገር ጥሩ አይደለም። ወይም ለሚዲያ ስላችሁ እንዴት ነው ይሄ ድብድቡ ምናምን ነገር ውጣ ምናምን ነገር። ዳኒም ሶፋ ላይ እየተንከባለልክ ነበረ፣ ሜሪን ፎቶ ስትመታ ነበር ምናምን ነገር። ይሄ መሆን የለበትም። ለምን በልጣችሁ ተገኙ። በቃ እናንተ በልጣችሁ ተሽላችሁ እራሳችሁ ስማርት አድርጋችሁ ነው መሆንና መገኘት ያለባችሁ። ሜሪ ምን ሆናችሁ ነው? ትላንት ላንድ የተናገርሽ ነገር አለ አንቺ። ቢያንስ ለኦዲየንስ ክብር ሊኖረን ይገባል። ቢያንስ ሶሻል ሚዲያ ላይ የምናመጣቸው ነገር ሰዎችን የሚያስተምሩ የሚያዝናኑ መሆን አለበት ብለሽ እንግዲህ በራሽ አንደበት ነው ቪዲዮን ከት አድርግ እያልሽ ነበረ። በቀደም ከሄርሜላና አብርሃም የማይሆን ነገር ማለት የሆነ ሪያክሽን ሲያደርጉ ማለት ነው። ሶ እንደዚህ አይነት ነገሮችን አንቺ የምታስቢ ከሆነ እንደዚህ አይነት ነገሮች ደግሞ እንዳይሰሩ መፍቀድ ነው ያለብሽ ለራስሽ ማለት ነው። ኦኬ ማለት አብርሃም ልጁን እንዳይ ምናምን ማድረግሽ ምናልባት ያው ከተፈጠሩ ነገሮች አንጻር ምናልባት አብርሃም ተናዶ ቤት ይመለሳል ብለሽ ከሆነ አይመለስም። ግን ሁለቱን በይቅርታ አስማምታችሁ በይቅርታ ማለት ሰላም በቃ ሰላም አልናፈቃችሁም ቤተሰቦቼ? እኔ በጣም የናፈቀ ነገር ቢኖር በቃ ይሄ በሰላማዊ መንገድ መጥተው ነገሮችን ፊክስ በቃ ነገሮችን የሚያስተካክሉበት መንገድ በቃ ሰላም ወርደው ሁለቱም የራሳቸውን ህይወት በራሳቸው መንገድ እንዲመሩ እንጂ ሁልጊዜ የተለያየ ሀሳብ የተለያየ ነገር ይዘው እየመጡ ኦዲየንስም እየደበረው ኦዲየንስም የማይሆን ሀሳብ እየሰጠ ለምን እንትን ያዝንባቸዋል ማለት ነውና ይሄ ነገር ባይሆን መልካም ነበረ። እኔ አላውቅም እኔ ለምን እንደዚህ እንደምታደርጉ ሜሪና ዳኒ አላውቅም። ከዚህ በፊትም ብያችኋለሁ እነሱ ህይወት ላይ መታችሁ የጨመራችሁት የፈጠራችሁት ነገር የለም። እንደዚህ ከመበላሻሸትና ነገሮችን ከማቆርፈድ ማለት ነው። ይሄ መሆን የሌለበት ነገር የተፈጠረው ማለት ነው። የኔ ውዶች እስኪ እናንተ ሀሳባችሁ ምን ትላላችሁ? ማለት ይሄ ነገር መሆን ነበረበት? ልጁን አናሳይም ቤት አትገባም ብሎ ከበር ላይ መገፍተር ነበረባቸው፣ ማስወጣት ነበረባቸው። እስኪ እናንተ ሀሳባችሁ ምን ትላላችሁ? እንደናንተ እስኪ የተሰማችሁን ሀሳብ ኮመንት ላይ አስቀምጡልኝ። እኔ ግን ይሄ ነገር መሆን እንደሌለበት ነው የተሰማኝ እንደ አንድ ግለሰብ አስተያየት ሰጥ ማለት ነውና
ለምን በቃ ሩታ በጣም ክብር ያላትና የተከበረች ጀግና የሆነች የምትችል በቃ በሴትነቷ ብዙ ፈተናዎችን ተቋቁማ ዛሬ ላይ የደረሰች በቃ ለሌሎች እንስቶች ማስተማሪያ የምትሆን በቃ መውለድ የሰው ልጅ ቢወልድ በቃ መውለድ ሽንፈት እንዳልሆነ መውለድ ጠንካራ እንደሚያደርግ መውለድ ጀግና እንደሚያደርግ መውለድ በጣም ብዙ ነገሮች እንደሚያስረሳ ለልጅ መኖር እንደሆነ እኮ እያሳየሽን ነው። ግን ዛሬ ዳኒና ሜሪን እንግዲህ ሰምተሽ በእንደዚህ አይነት ነገር ባትመጪ መልካም ነበር። የኛ ውድ እንቁ ውድ ሩቴ ማለት ነው። በጣም ነው እንወድሽ። ያኔ ውዶች ሀሳባችሁን ኮሜንት ላይ አስቀምጡ። እወዳችኋለሁ። ባባይ